ከየካቲት 13 እስከ መጋቢት 19 ድረስ ሀገረ ስብከቱ በግልም ሆነ በማህበር ወደ በርሜል ቅዱስ ጊዮርጊስ ለሚመጡ ምዕመናንና ምዕመናት ኃላፊነትም እንደማይወስድ አገልግሎትም እንደማይሰጥ በደብዳቤው ላይ ታትቶ ተገልጿል ማለት ነው። ከመጋቢት 21 በኋላ እንግዲህ ሚያዚያ ነው። ሚያዚያም ደግሞ ሰሞነ ሕማማት አለ፣ ትንሣኤ አለ። ከዛ በኋላ ደግሞ ከሚያዚያ በኋላ ግንቦትና ሰኔ ነው። ዝናብ ከዘነበ በኋላ ምንም አይነት መኪና ወደዛ ጉዞ ማድረግ አይችልም። በግልም ውሃ ይሞላል። የመንገዱም ሁኔታ አስተማማኝ አይደለም። ስለዚህ ሐምሌ፣ ነሐሴ፣ መስከረም እስከ ጥቅምት ድረስ ጉዞ ስለማይኖር ሰው ባህር ዳር ላይ ስብሰባ ነበረ። የሀገረ ስብከቱን ሊቀ ጳጳስና ዋና ስራ አስኪያጅም በአካል አግኝተናቸው መመሪያ ተቀብለናል። ምዝገባ የምናካሄደው እነሱ በሰጡን መመሪያ መሰረት ነው ማለት ነው። ቦታው ላይ ስራ ተጀምሯል። መሰረተ ልማት እየተሰራ ነው። የጸበሉ ግንባታ እየተሰራ ነው። ጸበሉ ከሰዎች ንክኪ መቀዳት በሚችልበት መንገድ ተቀርቶ ለምእመናን ለመጠጥ አገልግሎት እንዲሰጥ አሁን ላይ አገልግሎት በግል የሚሄዱም በማህበር የሚሄዱም አገልግሎት እንደማያገኙ ደብዳቤው ላይ ተገልጿል። አሁንም በጣም ብዙ ሰው እየቆረጠ ነው፣ እየተመዘገበ ነው። ሰው እንደውም በቁጭት ነው የሚመስለው። በጣም ብዙ ሰው ነው የሚቆርጠውና ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራትና ክቡራን ተመልካቾቻችን ይህ ዶርቃ ሚዲያ ነው። ዶርቃ ሚዲያ ልዩ ልዩ መንፈሳዊ መርሃ ግብሮችን ወደ እናንተ እያደረስን በተለይ ደግሞ በበርሜል ቅዱስ ጊዮርጊስ በተአምረኛው ጸበል ዙሪያ ምስክርነቶች፣ ወቅታዊ መረጃዎችን ወደ እናንተ ስናደርስ ቆይተናል። ለዛሬም ደግሞ እንዲሁ ከወቅታዊ ጉዳዮች ጋር በተያያዘ ስለ በርሜል ቅዱስ ጊዮርጊስ የምናነሳቸው ጉዳዮች አሉን። ከወንድማችን አላየ እንዲሁም ከኔም ከመምህር እንግዳ ወርቅ ጋር ቆይታ እንድታደርጉ እስከ ፍጻሜው ድረስ አብራችሁ እንድትቆዩ ግብዣችን ነው። ለመርሃ ግብራችን አዲስ የሆናችሁ ተመልካቾቻችን ሰብስክራይብ በማድረግ ወዳጅነታችሁ እንድትጀምሩ ግብዣችን ነው። የሁል ጊዜ ተከታታዮቻችን ለሌሎች እንዲደርስ ሼር፣ ላይክ እና ኮሜንት በማድረግ እንድታበረቱን እየጋበዝን ወደ መርሃ ግብራችን እንሄዳለን። ወንድማችን አላየ እንኳን ደህና መጣ። እንኳን ደህና ቆየ። መልካም። እንግዲህ ከባለፈው በሀገረ ስብከቱ ከተጻፈው ደብዳቤ በኋላ ተገናኝተን ነበረ። ዛሬ ደግሞ ምዝገባ እየተካሄደም ስለሆነ መጋቢት 21 ቀን ጉዞ እንጀምራለንና ከዛ ጋር የተያያዙ ስለ አየር ሁኔታው ስለ አንዳንድ ነገሮች አብረን ቆይታ እንድናደርግ እግዚአብሔር አምላክ ስለፈቀደልን ስሙ የተመሰገነ ይሁን። በእነዚህ ርዕሶች ጉዳይ ቆይታ የምናደርግ ይሆናልና የመጀመሪያውን ጥያቄ በመጠየቅ ልጀምር። መልካም። እሺ፣ በሀገር ውስጥና ከሀገር ውጭ ሆናችሁ ይህን መንፈሳዊ ሚዲያ የምትከታተሉ እህት ወንድሞቼ፣ እናቶች፣ አባቶች፣ ህፃናትም ጭምር እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ያው ለሚዲያው እንደ እንግዳ ውይይት አድርገን ብንቀርብም በዚህ ሚዲያም በዛኛው በኤልሻዳይ ኦርቶዶክሳዊ ሚዲያም ያው አድማጭ ተመልካቾቻችን ያውቁናል። ይሄንን እንግዲህ ለአድማጭ ተመልካቾቻችን ግልጽና ትክክለኛ የሆነ መረጃ ያው ሁልጊዜም እንደምናደርሳቸው ስለ በርሜል ቅዱስ ጊዮርጊስ ወይም ስለ ቤተ ክርስቲያን ታማኝና እውነተኛ ሚዲያ መሆኑን ሁሉም ያውቃሉ በነበራቸው ቆይታ ከኛ ጋር ማለት ነው። እነዚህ ሁለቱ ሚዲያዎች እንግዲህ ከተቋቋሙ ከ1 ዓመት ከ6 ወርና ከ2 ዓመት በላይ እያስቆጠሩ ነው። በዚህም እንግዲህ በዶርቃ ኦርቶዶክሳዊ ሚዲያም በኤልሻዳይ ኦርቶዶክሳዊ ሚዲያም በዋናነት የበርሜል ቅዱስ ጊዮርጊስ መርሃ ግብር ነው የሚቀርብበት። ምስክርነትም ሲቀርብ እዛ ቦታ ላይ ሄዶ የተደረገላቸው ሰዎች ናቸው። ያው የጉዞ መረጃም እንደዛ አስቸኳይና እውነተኛ መረጃም ስንለቅ ቦታው ላይ የሚፈጠሩ ትክክለኛ ነገሮችን ነው ማለት ነው። እንግዲህ ያው በባለፈው ከሀገረ ስብከቱ የተጻፈውን ደብዳቤ በማስመልከት በዚህም በዛኛው ሚዲያ መግለጫ ሰጥተናል። አሁንም ደግሞ በዚህኛው በደንብ አድርገን የሚጻፉ ኮሜንቶችም በስልክ በመደወልም በቀጥታ የሚመጡ ጥያቄዎችም ስላሉ እነሱን አንተም እጅህ ላይ ባሉና በደረሱ መረጃዎች እኔም ደግሞ በእኔ በኩል ያሉትን መረጃዎች በደንብ አድርጌ ለማብራራትና መግለጫ ለመስጠት ሞክራለሁ። እንግዲህ ከየካቲት 13 እስከ መጋቢት 19 ድረስ ሀገረ ስብከቱ በግልም ሆነ በማህበር ወደ በርሜል ቅዱስ ጊዮርጊስ ለሚመጡ ምዕመናንና ምዕመናት ኃላፊነትም እንደማይወስድ አገልግሎትም እንደማይሰጥ በደብዳቤው ላይ ታትቶ ተገልጿል ማለት ነው። ከዛ በኋላ ምን ይሆናል የሚለውን ደግሞ ያው አሁን እኛ ምዝገባ ላይ ነው ያለነው።
ምዝገባ ስናካሄድ እንግዲህ ደብዳቤው በ14 የካቲት 14ኛ ላይ ከደረሰ በኋላ በ19ና በ20 ያው ባህር ዳር ላይ ስብሰባ ነበረ። የሀገረ ስብከቱን ሊቀ ጳጳስና ዋና ስራ አስኪያጅም በአካል አግኝተናቸው መመሪያ ተቀብለናል። ምዝገባ የምናካሄደው እነሱ በሰጡን መመሪያ መሰረት ነው ማለት ነው። ማለትም ያው አንድ ሀገር እንደ ሀገር መሪ ያለው ቤተክርስቲያኒቷም ደግሞ እንደ ቤተክርስቲያን ያው ፓትርያርክ አላት። ከዛ በኋላ ደግሞ በየሀገረ ስብከቱ የተመደቡ ሊቃነ ጳጳሳቶች አሉ። ከሊቀ ጳጳስ ስር ደግሞ የሀገረ ስብከቱ ስራ አስኪያጅ ጸሐፊ፣ ወደ ታች ሲወርድ ወረዳ፣ ወደ ታች ሲወርድ ሰበካ ጉባኤ፣ ዲያቆናቱ፣ ካህናቱ ያው ቤተክርስቲያን መዋቅርና ሰንሰለት አላት። በዛ መዋቅርና ሰንሰለት መሃል ነው ማህበሩ የሚገኘው ማለት ነው። ይሄ ማህበር እንግዲህ ይህንን መዋቅሩ የሚሰጠውን መመሪያ ሳይጠብቅ በራሳችን ኃላፊነት ቢሆን ደብዳቤውን ሳንቀበል ጉዞ እናዘጋጅ ነበረ። በዛ ደብዳቤ የመመራትና የመገዛት ግዴታ ስላለብን እኛም ደግሞ ለህዝበ ክርስቲያኑ ምንም ተገቢ ባይሆን እንኳን ተገቢ ባይሆን ማለት ምን ማለት ነው? ሰዎች ቀደም ሲልኛ የነገርናቸውን ፕሮግራም የራሳቸውን የትምህርት ቤት የሥራ የቤታቸውን ሁሉንም ነገር አስተካክለው ፍቃድ አስተካክለው ትኬት ቆርጠው ከሀገር ውስጥም ከሀገር ውጭም ወደዚህ ቦታ ለመጓዝ የመጡ እህቶች ወንድሞች ነበሩ። ግን አልሆነም። እግዚአብሔር የፈቀደው ስለሆነ የሚሆነው። እግዚአብሔር እንግዲህ ቢዘገይም የሚቀድመው የለም፣ በስራው ደግሞ አይሳሳትም። ይሄ የአንድ ወር ጊዜ እረፍት የተሰጠበት ምክንያት በእግዚአብሔር ፈቃድ ወይም በእግዚአብሔር ሐሳብ ትርጉም አለው። እኛ እንዳሰብነው ላይሆን ይችላል። ግን እኛ ያሰብነው 5 ጉዞ 6 ጉዞ በዛ አንድ ወር ውስጥ ለማስኬድ ነበር። ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳነ ምህረት ተቋርጦ የነበረው ጉዞ እነሆ መጋቢት 21 መነሻ መጋቢት 30 መመለሻውን የሚያደርግ ታላቅ መንፈሳዊ ጉዞ ምዝገባ ጀምረናል። እስከ መጋቢት 5 ድረስ ነው ምዝገባው የሚቆየው። በዚህ ጉዞ መርሃ ግብር ላይ ጣና ገዳማት እንጦስ ኢየሱስ፣ ክቡራን ገብርኤል፣ ደብረ ማርያምና አቡነ ሐራ ድንግል ገዳመ ሆነያት አንድነት ገዳም ላይ ገብተን በረከት ተቀብለን እንመለሳለን። ስለዚህ ሁላችሁም ከታች በሚቀመጥላችሁ ስልክ ቁጥር በመደወል ወይም በ0906787878 በ0965454545 ላይ ደውላችሁ ቀድማችሁ እንድትመዘገቡ መንፈሳዊ ግብዣችን ነው። መልካም የጉዞ ዝግጅት። ስለዚህ እግዚአብሔር የፈቀደው ስለሆነ የሚሆነው የእግዚአብሔር ፍቃድ ይሁን ብለን ዝም ብለናል ማለት ነው። ለቀጣዩ ምዝገባ እያካሄድን ነው። ምዝገባው ከመጋቢት 21 ጀምሮ እስከ መጋቢት 30 ድረስ ቆይታ የሚያደርግ ለ9 ቀን ቆይታ ለ5 ቀን ጥምቀት በጉዟችን ላይ ጣና ገዳማት ላይ ከሚገኙ ገዳማትና አድባራት መካከል እንጦስ ኢየሱስ፣ ክቡራን ገብርኤል፣ ደብረ ማርያም ገብተን ተሳልመን አቡነ ሐራ ድንግል ገዳመ ሆነያት አንድነት ገዳም ላይ ሄደን ደግሞ ጥምቀት ተጠምቀን የምንመለስበት በአይነትና በዝግጅቱ ለየት ያለ መንፈሳዊ ጉዞ። በዚህ መንፈሳዊ ጉዞ ላይ ታላላቅ መምህራን ዘማሪያን የሚገኙበት ከስከዛሬው በተሻለ መንገድ መንፈሳዊ በረከታችንን ወይም ደግሞ መንፈሳዊ ትርፋችንን ስኬታማ የምናደርግበት የጉዞ ምዝገባ ሂደት ነው ብለን እናስባለን። የምዝገባ ጊዜው የሚቆየው መጋቢት 5 ድረስ ነው። በኢትዮጵያ አቆጣጠር መጋቢት 5 ድረስ ነው የሚቆየው። ይህም ማለት ምን ማለት ነው? የአንድ ቀን የቀን ሙሉ በረራ ትኬት ስለሆነ የምንቆርጠው ቀኑ እየቀረበ ሲመጣ ያንኛ የምንቆርጥበትን የፕሮግራም ቀን ሌላ መንገደኛ እየቆረጠበት ስለሚመጣ አየር መንገዱ ስለሚሞላ የቀጣይ ምዝገባዎችን ነው የምናካሄደው። የቀጣይ ምዝገባ ደግሞ መጋቢት 25 መነሻ ሚያዝያ 3 መመለሻ የቀጣይ ጉዞ ምዝገባ ስላለን ከመጋቢት 5 በኋላ ለሚመጡ ምዕመናን ያው ስለምንሞላ ትኬት ስለሚሞላብን አሁንም በጣም ብዙ ሰው እየቆረጠ ነው፣ እየተመዘገበ ነው። ሰው እንደውም በቁጭት ነው የሚመስለው፣ በጣም ብዙ ሰው ነው የሚቆርጠውና ስለዚህ ከመጋቢት 5 በኋላ የቀጣይ ፕሮግራም ነው የምናወጣው። በሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን ይህ መልእክት ከደረሳቸው በኋላ ሳይውሉ ሳያድሩ እንደ አጠቃላይ የበርሜል ቅዱስ ጊዮርጊስ አገልግሎት እንደምታውቀው ነው። 1 ወር አገልግሎት ይሰጣል፣ 2 ወር ይዘጋል፣ 2 ወር አገልግሎት ይሰጣል፣ 1 ወር ይዘጋል። በዛ አይነት ሁኔታ ስለሆነ አሁንም ደግሞ ከመጋቢት 21 በኋላ እንግዲህ ሚያዝያ ነው። ሚያዝያም ደግሞ ሰሞነ ሕማማት አለ፣ ትንሣኤ አለ። ከዛ በኋላ ደግሞ ከሚያዝያ በኋላ ግንቦትና ሰኔ ነው። ዝናብ ከዘነበ በኋላ ምንም አይነት መኪና ወደዛ ጉዞ ማድረግ አይችልም። በግልም ውሃ ይሞላል፣ የመንገዱም ሁኔታ አስተማማኝ አይደለም። ስለዚህ ሐምሌ፣ ነሐሴ፣ መስከረም እስከ ጥቅምት ድረስ ጉዞ ስለማይኖር ሰዎች በዚህ ጊዜ በቃ ያላቸውን ጊዜ አጣበው ለአንድ ቀንም ለ2 ቀንም ተጠምቀው የሚመለሱበት የጉዞ ፕሮግራም ስላለን በአጭርም በረጅምም እስኬጁላቸውን ሰርተው ወደዚህ ቦታ መጥተው ቢጠመቁና ድነው ተፈውሰው ቢሄዱ ደስ ይለኛል። እንግዲህ እንደ መግቢያ ያነሳው ጥያቄ ያው ሰፋ ያለ ማብራሪያ ለመስጠት ሞክሬያለሁ።
በቀጣይ ደግሞ ያሉትን በጥያቄዎችህ ላይ በመንተራስ መጣባቸዋል። መልካም ጥሩ ነው የገለጽከው። አጠቃላይ ለተጓዦቹ የሚሆን መረጃ ነው። በተለይ ደግሞ ከተዘጋ በኋላ በነበረን የሚዲያም ላይ በመግለጫውም ተከትሎ ሰው በጣም ቁጭቱን ሀዘኑን ሲገልጽ ነበር። ለሁል ጊዜ እስከሚዘጋ እስከሚመስል ድረስ በጣም ማዘናቸውን በተደጋጋሚ ሲገልጹልን ነበርና አሁን እግዚአብሔር ይመስገን ከመጋቢት 21 ጀምሮ የጉዞ ፕሮግራም መርሃ ግብር ይኖረናል ማለት ነውና ጥሩ ነው እሱ በደንብ አድርገህ ስለገለጽከው። ሌላው ግን እንዲሁ በአንዳንድ መረጃዎች የደረሱኝ የሰማኋቸው ነገሮች ነበሩ በግል አሁን በዚህ ወቅት ለምሳሌ የፊታችን እሁድ መሄድ የተዘጋጁ እንዲህ በ3 በ4 ሰው በግሩፕ እየሆኑ የሚሄዱ ሰዎች አሉ። የሀገረ ስብከቱ መመሪያና ደብዳቤ አለ እና እነዚህ ሰዎች እኔ በአካል ያገኘኋቸው እንዳትጉላሉ ብዬ ሐሳብ ለማቅረብ ሞክሬያለሁ። ምክንያቱም ሄደው የሚያስተናግዳቸው ከሌለ መጠመቅ ካልቻሉ ወይም ዘረስ ከሄዱ የሚያጋጥማቸው እንቅፋት ካለ በግል መሄዳቸው ጥቅም ያለው አልመሰለኝም እና ከዚህ አንፃር እስቲ ምን መልእክት አለ በግላችን እንሄዳለን ብለው ለሚነሱ? ምንድነው አሁን ይሄንን መልእክት ለምሳሌ በግል መሄድ የማይቻልም በማህበር የማይቻልም ብለህ ስትገልጽላቸው ሰዎች የኛን ፕሮግራም እንዲጠብቁ የማድረግ አይነት አገላለጽ የሚመስላቸው ሰዎች አሉ። ያው የጉዞ መኖሩ ከማንኛውም በላይ እኛ እንደ ማህበር እንደ አገልግሎት ሰጪ ተቋም ተጠቃሚዎች ነን። ቤተክርስቲያኒቷም ተጠቃሚ ነች፣ ህዝበ ክርስቲያኑም ተጠቃሚ ነው። በዚህ ጉዞ እንግዲህ ከኢትዮጵያ አየር መንገድ ብቻ ሳይሆን ከዓለም አቀፍ በረራ ነው ሰዎች የሚመጡት ከተለያየ ቦታ ከተለያየ አፍሪካ ሀገራት ከተለያየ ዓለም ሀገራት ነው ሰው የሚመጣው ወደዛ ቦታና በበርሜል ቅዱስ ጊዮርጊስ ጉዞ የማይጠቀም ሰው የለም። በቃ አየር መንገዱ ተጠቃሚ ነው፣ የመኪና ባለንብረቶች ተጠቃሚ ናቸው። በምንሄድባቸው በምንቆምባቸው በምናድርባቸው አካባቢ ያሉ ከተሞችና የግል ምግብ ሰራተኞች ሱቅ ሰራተኞች በሙሉ ሙሉ በሙሉ ተጠቃሚ ናቸው። ምክንያቱም ወደዛ ቦታ የሚሄደው ሰው እውነት በቃ መንግስት ራሱ ለጉብኝት ጥሪ ቢያቀርብላቸው የማይመጡ ሰዎች ናቸው። ወደ ቦታው ድህነትን ፈልገው የሚሄዱ ነጭ ቀበሮ ጥቁር አንበሳ አለ ተብሎ ለጉብኝት ቢጠሩ የማይመጡ ብዙ የተለያየ ሀገር ላይ የሚኖሩ ሰዎች ናቸው የሚመጡት እና እንደ መጀመሪያ እኛ ጉዞ ቢኖርና በግል ሄዶ አገልግሎቱን ማግኘት የሚቻል ቢሆን ይሄንን ክልከላ አናደርግም። የመከልከልም አቅምም ስልጣንም መብትም የለንም። ግን ሀገረ ስብከቱ የቤተ ክርስቲያኒቷ ተወካይና የቅርብ ተጠሪ ነው። ከሁሉም እስከታች አጥቢያ ቤተ ክርስቲያን ድረስ ያሉትና ምእመናኑ በሀገረ ስብከቱ ስርና በሀገረ ስብከቱ መመሪያ ነው ሊተዳደሩ የሚችሉት ማለት ነው። ስለዚህ እኛም ማህበሩን ህጋዊ ነው ብለን የምንናገረውና የምንጣራው ሀገረ ስብከቱ የሰጠንን ፍቃድ በመንተራስና መነሻ በማድረግ ነው። የሀገረ ስብከቱን መመሪያ ማናከብር ከሆነ የቤተ ክርስቲያኒቷን መመሪያና ድምፅ አላከበርንም ማለት ነው። ህጋዊም አይደለንም፣ ፍቃድም እንዳለን አይቆጠርም ማለት ነው። ስለዚህ አሁን እንዳጠቃላይ ቦታው ጉዞው ከቆመ በኋላ ቦታው ላይ ስራ እየተሰራ ነው። ጸበሉ ቦታ ላይ እንግዲህ በባለፈ አሁን የሄዱ ሰዎችም በ10 የሚሄዱ በ14 የሚሄዱ በ6 በየካቲት 6 የሚሄዱ በየካቲት 18 የሚሄዱ ያው ቅጽበታዊ ስለሆነ ይሄ ደብዳቤው ሲወጣ ማገጃው ሲወጣ ይሄንን ያው አገረ ስብከቱ ይሄን እንዲረዳ በማድረግ በመደወል ህዝበ ክርስቲያኑ አገልግሎቱን ማግኘት መቻል እንዳለበት በማስገንዘብ ነው የ18ቱን ጉዞ በስንት መከራና ውጣ ውረድ ያደረግነው ማለት ነው። ከመንገዱ ባሻገር ቦታው ላይ ሄደው አገልግሎት ያገኛሉ ያገኙም ወይ ይሄ አስተማማኝነትና ዘላቂነት የለውም። ያ ማለት ምን ማለት ነው? ቦታው ላይ ስራ ተጀምሯል። መሰረተ ልማት እየተሰራ ነው። የጸበሉ ግንባታ እየተሰራ ነው። ጸበሉ ከሰዎች ንክኪ መቀዳት በሚችልበት መንገድ ተቀርቶ ለምእመናን ለመጠጥ አገልግሎት እንዲሰጥ የጸበሉ አካባቢ ሙሉ በሙሉ ይሄ የማረፊያ ማለትም ሰልፍ የመያዣ ወረፋ የመጠበቂያ ልብስ የመቀየሪያ ቦታ እነዚህ ጸበሉ አካባቢ ላይ ያሉ በሙሉ አስፈላጊ የሆኑ ፕሮጀክቶች ስራ ተጀምሮባቸዋል። ስለዚህ ጸበሉ ላይ ስራ የሚሰሩ ባለሙያዎችም ስለሚኖሩ የግንባታ ዙሪያውን ግንባታ አጥር የለውም። እንደዚሁ ቦታው ላይ መጠለያ የለውም። ጸበሉ አካባቢ ሁሉም ያውቁታል የሄዱ ሰዎች።
ስለዚህ ያ ግንባታ ላይ ስለሆነ ያለው ይሄ ደግሞ አገልግሎቱን ከመስጠት ጋር ስለሚጣረስ ያንን ታሳቢ በማድረግም ቦታውም ትንሽ እረፍት ስለሚፈልግ ማረፊያ አዳራሽ ስለሌለ፣ መጠለያ ስለሌለ፣ ሽንት ቤት ስለሌለ፣ መጸዳጃ፣ የከርሰ ምድር ውሃ በቂ የሆነ ንጽህና መጠበቂያ ስለሌለ ጸበሉ ቦታ ላይም ጸበሉ ከበርሜሉ እንደወጣ መሬት ነው የሚያርፈው ወደ ላይ ወጥቶ ከዛ ባየር ላይ መሬት ከመውረዱ በፊት ባየር ላይ ወይ ወደ ሮቶ ወይ ወደ ተዘጋጀለት ቦታ ሄዶ ለመጠጥ መቀዳት ስላለበት እነዛ ስራዎች በዚህ በአንድ ወር ጊዜ ባይጠናቀቁ እንኳን በከፊል ስራ ተጀምሮባቸው በኋላ ደግሞ አገልግሎት እየተሰጠ ተጠማቂ ገለልተኛ በሚሆንበትና ተጠማቂዎች ከጨረሱ በኋላ ስራ የሚካሄድበትን መንገድ ለማመቻቸት ጭምር ነው። መዝጋቱ ዘላቂ ስላልሆነ አሁን ላይ አገልግሎት በግል የሚሄዱ በማህበር የሚሄዱ አገልግሎት እንደማያገኙ ደብዳቤው ላይ ተገልጿል። እንግዲህ ይሄንን የሚጥስ ሁሉ አንደኛ በመንገድ ላይ ለሚገጥመውና ለሚደርስበት ምንም አይነት ችግር ሀገረ ስብከቱም ቤተክርስቲያኒቷም ኃላፊነት አትወስድም። ያ ማለት ምን ማለት ነው? ወደ ቦታው ከባህር ዳር መናኸሪያ ራሱ ወደ በርሜል ቅዱስ ጊዮርጊስ የሚሄዱ መኪናዎች እንዲከለከሉ ሁላ የመጀመሪያው መመሪያ ተሰጥቶ ነበር። በመንገድ ላይ የጸጥታ አካል ሰራተኞች እዚህ የደብዳቤው እስከተገለጸበት ቀን ድረስ ወደ ቦታው እንዳይሄዱ ሁላ መመሪያ ተሰጥቶ ነበር። ያንን በውይይት በንግግር ከዛም የሚወጡ ሰዎች ስላሉ ወደዛም የአካባቢ ሰው የሚሄዱ ሰዎች ስላሉ ያንን ታሳቢ ባደረገ መንገድ ያው የሁለት ቀን ስብሰባ ስለነበረ ባህር ዳር ላይ ይሄንን በንግግር ነው የፈቱት እና ስለዚህ አሁን ቦታው ላይ ይሄንን መመሪያ ጥሰው የሚሄዱ ሰዎች ያው ብዙ ተጠቃሚ ናቸው ብዬ አላስብም። መንገላታቱ ስለሚበልጥ ወጪውም ስለሚበዛ ኃላፊነት የሚወስድም አካል ስለሌለ ለምሳሌ ኃላፊነት ሲባል በሰው ህይወት ላይ ማንም ኃላፊነት ላይወስድ ይችላል። እኛም ለምንወስደው ሰው እንደ ሰው ማድረግ ያለብንን ነገር ልናደርግ እንችላለን እንጂ በህይወት ላይ ኃላፊነት ራስህን መውሰድ አትችልም። በአንተ ህይወት ላይ ያንተን ህይወት መቆጣጠርና መጠበቅ የሚችለው እግዚአብሔር ብቻ ነው። ምን በቃ አንተ በራስህ ላይ ኃላፊነት ወስዳለሁ ብለህ ብትሄድ የሰው ልጅ ኃላፊነቱ እስከ ምንድን ነው? እስከ ሞት ነው። ከሞትም ሞትክ በቃ ማንም ኃላፊነት ወሰደ አልወሰደ ለአንተ የሚጠቅምህ ነገር የለም። እኔ ኃላፊነት ወስዳለሁ ብዬ ወስጀህ አንተ ራስህን ካጣህ ወይ ደግሞ አንተ በህይወት መኖር ካልቻልክ የኔ ኃላፊነት መውሰድ ለአንተ ምንም ሊጠቅምህ አይችልም። ግን ይሄንን ደግሞ አስቀድሞ መጠንቀቅና ራስን መጠበቅ ስለሚያስፈልግ ቢያንስ ትብብር እንኳን ሀገረ ስብከቱም ይሁን ወረዳ ቤተ ክህነቱም ይሁን አጥቢያ ቤተ ክርስቲያን በዚህ ሰዓት አሁን አንተ መንገድ ላይ ሆነ ወደ በርሜል ቅዱስ ጊዮርጊስ እየሄድኩ ነበረ፣ ስለዚህ መንገድ ላይ አትሄድም አሉኝ። ይሄንን ደግሞ ትብብር እናንተ እንድታደርጉልኝ ፈልጌ ነው ብሎ ጥያቄ ቢያቀርብ አንድ ሰው አይ ወደ ቦታው እኮ መምጣት እንደማይቻል በደብዳቤ ገልጸናል ሊል ይችላል እንጂ ሀገረ ስብከቱ መምጣት አለባቸው ልቀቋቸው አይነት የሚል መመሪያ ይሰጣሉ ብዬ አላስብም። ቦታው ላይ የሚሄዱ አንድ ሰው ትናንትና ነበር የመጣ ነው ወይ ከመጣን 3 ቀን 4 ቀን ሆኖናል፣ ቦታው ላይ ግን ጥምቀት እያገኘን አይደለም ብሎ አንድ ሰው ወደ በላይ አካል ወደሚመለከተው አካል ወደ ሀገረ ስብከትም ወደ ወረዳ ቤተ ክህነትም ቢደውል አይ ከዚህ ቀን እስከዚህ ቀን ድረስ እኮ ቦታው አገልግሎት እንደማይሰጥ በደብዳቤ ገልጸናል በሚዲያም አሳውቀናል ሊል ይችላል እንጂ በቃ እናንተ ተጠምቃችሁ መውጣት አለባችሁ የሚል መልስ አይሰጣቸው። ምክንያቱም ይሄ ደብዳቤ ሲወጣ ይሄ ማገጃና የክልከላ ደብዳቤ ሲወጣ ታስቦበት ነው። በቃለ ጉባኤ፣ በአስተዳደር ጉባኤ፣ በምክክር በውይይት ታስቦበት ነው እንጂ ቤተክርስቲያኒቷ እኮ በዚህ ሰዓት የሚድኑት ልጆቿ ትርፎቿ ናቸው። እዛ ቦታ ላይ ሄደው ተጠምቀው የሚድኑት ምዕመናንና ምዕመናት ወደዛ ቦታ ሄደው አስራት በኩራታቸውን ለቤተ ክርስቲያን በልግስና የሚሰጡ ምዕመናን ለቤተ ክርስቲያኗ ትርፍ የሚባለው ያ ነው። አንደኛ የሰዎች መዳን፣ ሰዎች በስጋ ንስሐ ገብተው ከስጋ ደዌ ከስጋ ቁስል ከስጋ ደዌ በጸበሉ ተፈውሰው ሲድኑ፣ ሁለተኛ ደግሞ ሰዎች የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ከቦታ ቦታ ለይተው መርጠው አስራት በኩራታቸውን ስለታቸውን እዛ ቦታ ላይ ሄደው በዚህ ሰዓት ሲያስገቡ ቤተ ክርስቲያኒቷ የምትሰራው መሰረተ ልማት ከችግር የጸዳ ሆኖ በቀላሉ ከልመና ወጥታ ራሷ ልጆቿ በሚያደርጉት አስተዋጽኦ የራሷን መሰረተ ልማት እና መንፈሳዊ አገልግሎት መስጠት ትችላለች፣ ማከናወን ትችላለች። እንደዚህ ስለሆነ ጉዴቱ ለቤተ ክርስቲያኑ እንጂ ለህዝበ ክርስቲያኑ ብቻ አይደለም። ቤተ ክርስቲያኒቷ ይሄንን ትእዛዝ ስታወጣ እያዘነች ነው ያወጣችው።
ስለዚህ ይህንን መመሪያ ማክበር ግድ ስለሆነ አሁን መሄድ ይቻላል በሚለው ሐሳብ ሰዎች ተስፋ ማድረግ የለባቸውም። ደብዳቤው የሚያበቃው መጋቢት 19 ነው። ከዛ በኋላ ምዕመናን ወደ ቦታው መምጣት እንደሚችሉ ተገልጿል። እኛ ደግሞ መጋቢት 21 ጉዞ ምዝገባ ጀምረናል። ይሄንን እንችላለን ወይ? አዎ እንችላለን። በደብዳቤውም መሰረት በቃልም ፍቃድ ጠይቀናል። ስለዚህ ይህን ይመስላል ያለው ነገር። መምህር እንግዳወርቅ መልካም ጥሩ አድርገህ ነው የገለጽከው። ለምንድን ነው ይሄንን ያነሳሁት? በአጋጣሚ የሰማኋቸው ሰዎች ስለነበሩ ነው። ለመሄድ ወደ ስፍራው ከነበራቸው ጉጉት አንጻር በቃ በግላችንም ቢሆን እንሄዳለን የጉዞ ማህበራት ስላቆሙ የሚል ውሳኔ ወስነው በግሩፕ 1 3 4 ሰዎች ሆነው ለመሄድ እንቅስቃሴ ላይ ስለነበሩ ለዛም ብዙ ሰዎች ይህንንም አይነት አካሄድ ሊሄዱ ስለሚችሉ እውነታውን መረዳት ስላለባቸው ነው። ሌላው እንደ ጥያቄ ልናነሳው የምንችለው በጸበሉ ዙሪያ ነው። በሚጠጣው ጸበል ዙሪያ ከዚህ በፊት ቦታው ላይ ጸበል ይጠጣ ነበረ። በተከሰቱት አንዳንድ ነገሮች ምክንያት ግን ሰው ጸበሉን ወደ ቤቱ ወስዶ እንዲጠጣ፣ ምክንያቱም በቂ የሆነ የመጸዳጃ ቦታ ስፍራ ባለመኖሩ፣ የጸበሉ ባህሪ ደግሞ የማጣደፍ ባህሪ ያለው ሰው ከጠጣ በኋላ ወደ ላይም ወደ ታችም በፍጥነት ስለሚለው የትኛውም የተገኘበት ቦታ ደግሞ ይህንን ማድረግ አግባብ ስላልሆነ ከዛ አንጻር ጸበሉ ለጊዜው እንዳይጠጣ ወይም ከተጠጣም ወደ ቤቱ ሰው ይዞት እንዲጠጣ የሚል መረጃ ነበረ። አሁን ላይ ግን አንዳንድ ሰዎች የሚያነሷቸው ጥያቄዎች አሉ። ከዚህ ከታገደበት ጊዜ መሀል የመጡ ጸበሎች ወይም የሚመጡ ጸበሎች እንዳይጠጡ ተከልክለዋል እና መጠጣት የለብንም አትጠጡም እያሉ የሚናገሩ ሰዎች አጋጥሞኛልና ምንድን ነው ያለው እውነታ እና መረጃ? መልካም ጥሩ ጥያቄ ነው። ያው አሁን ጸበሉ ይጠጣል አይጠጣም ረጅም ዓመት ጸበሉ ከወጣበት ጊዜ ጀምሮ ሲጠጣ የነበረ ጸበል ነው። ጸበሉ ይጠጣል። ያ ማለት ምን ማለት ነው? ሳይንሱ ያው ሰዋዊ ፕሮቶኮልና ሰዋዊ ንጽህናን ባመክሮ በቃ ሰዎች ራሳቸውን ከምንም አይነት ንክኪ ከልክለውና ሸሽገው ራሳቸውን አላስፈላጊ በሆነ በጥንቃቄ ጉድለት ተላላፊ በሽታዎች ወይም ደግሞ በተለያዩ ባክቴሪያ ነክ በሽታዎች እንዳይታመሙ ሳይንሱ እነዚህን ምክሮች ይሰጣል። ቤተ ክርስቲያኒቷን ብትሆን ማንም ሰው በንጽህና ማንም ሰው ወደ እግዚአብሔር ሲቀርብ ወይም ወደ እግዚአብሔር ቤት ሲሄድ ወደ ቤተ መቅደስ ሲገባ ወደ ጸበል ቦታም ሲሄድ ወደ መንፈሳዊ ቦታ ሲሄድ ብቻ ሳይሆን ባለበት ቦታም ራሱን ከኃጢአት ርኩሰት ከክፋት ከበደል ራሱን ጠብቆ በንጽህና በቅድስና መኖር እንዳለበት ቤተ ክርስቲያንም ታስተምራለች። ለምሳሌ ወደዛ ቦታ ስንሄድ ንስሐ እንገባለን፣ ቄደር የሚያስፈልግ ከሆነ እንጠመቃለን፣ የበደልነውን እንክሳለን፣ የቀማነውን እንመልሳለን። ወደ ቤተ መቅደስም በምንገባበት ጊዜ ስጋ ወደሙን በምንቀበልበት ጊዜ እንግዲህ በቅዳሴ መሃልም አለ ንጹህ የሆነ ከስጋው ከደሙ ይቀበል፣ ንጹህ ያልሆነ ግን አይቀበል። ቤተ ክርስቲያን ሁል ጊዜ በንጽህና በልብ ንጽህና በልብስ ንጽህና ብቻ ሳይሆን በልብ ንጽህና እንድንቀርብ ነው ቤተ ክርስቲያን የምታስተምረን። ሳይንሱም ቢሆን ደግሞ የበርሜል ቅዱስ ጊዮርጊስ ጠበል እስካሁን ድረስ ሲጠጣ ነው የቆየው። 2015 ላይ ያው በዓለም አቀፍ ደረጃ ይታወቃል ወረርሽኝ አተት በሽታ ተከስቶ ነበር ቦታው ላይ። ከ20 ሰው በላይ የሚሆን የሰው ህይወት በዛ ቦታ ላይ በ3 ቀን በሽታ ጠፍቷል። ከዛ ጊዜ ጀምሮ ግን ቦታው ላይ ይሄ በሽታ በድጋሚ ይመጣል የሚል ስጋት አለ፣ የሚታዩ ምልክቶች አሉ። ስለዚህ ከዚህ በፊት እንግዲህ የጤና ቢሮ ጸበሉን ቀርቶ አቅማቸው በሚፈቅደው ደረጃ ቴስት ለማድረግ ሞክረው ጸበሉ ላይ ምንም አይነት ነገር እንደሌለበት አረጋግጠዋል። 2015 2016 እንደው በጣም የታወቀበትና የገነነበት ጊዜ ስለሆነ ቦታው ላይ ጸበሉ ሲጠጣ ነበር። 10 ሊትር 15 ሊትር ጸበል ሲጠጣ ነበረ። ኢቭን እስካሁን እስከ የካቲትና ጥር ወር ድረስ ማለት ነው። ስለዚህ ጸበሉ በባህሪው ተቅማጥና ተውካት አለው። ከሌላ ጸበል በተለየ መልኩ ፓወር ስላለው ከላይ እየጠጣህ ከታች ሊያስቀምጥህ ይችላል። ይህንን የጠጡ ሰዎች ስለሚያውቁት ማለት ነው። የማያወጣው ጉድና ጉዳጉድ የለም ከሆድ ውስጥ።
እሱን ተቋቁሞ በሆድ ውስጥ መቆየት የሚችል ነፍሳትና የሰው ሰራሽ ነገር አይኖርም። በተለያየ መንገድ ምላጭ፣ ምስማር ከሰው ሆድ ውስጥ እባብ ሲወጣ ያየሁበት ጊዜ አለ። የወጣላቸውም ሰዎች ስላሉ ምስክሮች ናቸው። ከዚህ በፊትም በምስክርነት እኛ ሚዲያ ላይ ቀርበው ሰጥተዋል። ስለዚህ ምን ለማለት ፈልጌ ነው? ጤና ቢሮ ይህንን በሽታው ከቦታው ላይ ያልጸዳበትን ምክንያት እንግዲህ በራሱ ክትትል እያደረገ ነው። የሰጠው ሐሳብ ምንድን ነው? በቃ ጸበሉ ከሰዎች ንክኪ በጸዳ መንገድ መቀዳት ካልቻለ ጸበሉ መጠጣት የለበትም። ምክንያቱም ጸበሉ ከላይ ይወጣና ከበርሜሉ እንደወጣ ወደ ላይ ይወጣና ተመልሶ ከበርሜሉ ዙሪያ ያለው ሰዎች ታስረው የሚጠመቁበት ገንዳ ላይ ነው የሚጠራቀመው። እስከ ዛሬ እንግዲህ ሰው በብዛት ባልነበረበት ጊዜ ጸበሉ ሲወጣ ከበርሜሉ ዙሪያ ክብ የቀለም ጋሎን ባሊና የጀሪካ የ20 ሊትር ጀሪካ ቀፋፊ ዙሪያውን ይደረደርና ጸበሉ ወደ ላይ ሲወጣ ሲመለስ ጀሪካው ላይ ያርፋል። ጀሪካው ላይ እዛ ባሊው ላይ ያርፋል። ከዛ በኋላ ያንን እየቀዱ አንስተው ሌላ ደግሞ ራሱን የቻለ ደግሞ የጸበሉ መጠረቀሚያ ገንዳ አለ ደግሞ ለብቻው የተሰራ እዛ ላይ ወስደው ይገለብጡና ከዛ በኋላ ምን ያደርጋሉ? ከዛ ወደ ጀሪካ ይቀዳል። አሁን ሰው እየበዛ ሲመጣ ግን ሌሊቱን ሙሉ እንግዲህ ጸበሉ የሚወጣው በዙር ነው የሚወጣው። በራሱ ሰዓት ነው የሚወጣው፣ በራሱ ጊዜ ነው የሚወጣው። 30 ደቂቃ ልዩነት ነው የሚወጣው። እዛ ቆመህ ብታድር በ12 ሰዓት 24 ጊዜ ነው የሚወጣው። 24 ጊዜ ደግሞ በዛ በባሊ እና በጀሪካ ቀፋፊ ወደ ጎን ያንን ጸበል ተቀብለህ አስወግደህ እንደገና ወደ ጀሪካ ለመቅዳት እስከ 5000 4000 ጀሪካ ድረስ ነው የሚቀዳው። በብዛት 20 ሊትር እና 10 ሊትር ጸበል ነው እዛ ጀሪካ የሚሰለፈው። ስለዚህ ይህንን ለማድረግ ሲያቅታቸው አንዳንድ ጊዜ በዛ ቦታ ላይ የሚገኙ አስተባባሪዎች ወይም አገልጋዮች፣ አስተናጋጆች ከዛው ከገንዳው ላይም ጭምር ቀርተው ይሞላሉ ወደ ጀሪካ። ገንዳው ይታጠብና ይሄ በርሜሉ ዙሪያ ያለው ገንዳ ይታጠብና ማታ ላይ ያ ተጠርጎ ይወገድና ከዛ በኋላ ግን ወደ ዮርዳኖስ የሚሄደው መሄጃ ጸበሉ ይዘጋና ይታፈንና ማለት ነው። ከበርሜሉ ጸበሉ ሲወጣ ከባሊውና ከጀሪካው ማጠራቀሚያ የሚተርፈው እዛ ገንዳው ላይ ይሞላል። ከዛ በኋላ ከገንዳው ወደ ጸበሉ ገንዳ ደግሞ እንደገና እሱን ቀርተው ያንን ወደ ጀሪካ ይቀዳሉ። ስለዚህ የጤና ቢሮ አረጋገጥኩት ባለው ጥናት መሰረት እዛ ገንዳ ላይ ሰዎች በሚጠመቁ ጊዜ ታስረው ሲቀመጡ ራሳቸውን ስተው ተሰውረው ነው የሚጠመቁት። የሞተ ሰው ማለት ነው በጥቅሉ ራሱን አያውቅም። ስለዚህ አቅመ ደካሞች ወይም ደግሞ ይሄ በጸበሉ ባህሪ የሚደነግጡ ሰዎች፣ ራሳቸውን መቆጣጠር የማይችሉ ሰዎች ይጸዳዳሉ፣ ሽንት ይለቃሉ፣ ሰገራም ይለቃሉ። ያ ደግሞ የታመመ ሰው ሊኖር ይችላል፣ ባክቴሪያው በዛ ሰው ውስጥ ሊኖር ይችላል። ያ ቢታጠብም አይለቅም፣ ታጥቦም አይለቅም። እንዳልኩ በየጊዜው በሽቦ በሳሙና በላርጎ ይሄ አልጌ ስለሚሰራ ስለሚያዳልጥ ለዛ ተብሎ ጭምር ቀን በቀን ነው የሚታጠበው። ግን ያ ባክቴሪያ ከዛ ላይ ላይለቅ ስለሚችል ጤና ቢሮ ባረጋገጠው ጥናት መሰረት ይሄ ሊሆን ይችላል ብሎ ገመተ። ስለዚህ ጸበሉ መጠጣት የለበትም። መጠጣት ስለሌለበት ከሰዎች ንክኪ በጸዳ መንገድ ጸበሉ ከበርሜሉ ቀጥታ እንደወጣ ወደ ሮቶ መግባት አለበት፣ ወይም ደግሞ ሊቀዳ ወደ ተዘጋጀለት ወደ መቅጃ ቦታ መግባትና መጠራቀም አለበት። ሰዎች እዚህ የሚጠመቁበት የሚቀመጡበት ታስረው የሚጠመቁበት ቦታ ላይ ምንም አይነት የጸበል ቅጃ አገልግሎት መሰጠት የለበትም። ያለበለዚያ ግን እኛ ሰራተኞቻችንን ከጤና ጣቢያም ከዚህ ከጸበሉ ከቤተ ክርስቲያኑ ግቢም እናወጣለን፣ የእርዳታ አገልግሎት አንሰጥም። ስለዚህ ሰራተኞቻችንን ባለሙያዎቻችንን እናወጣለን የሚል ጥያቄ ወይም ደብዳቤ ለቤተ ክርስቲያን ተሰጠ ማለት ነው። መመሪያ ተሰጠ። ቤተ ክርስቲያኒቷ ደግሞ ይሄንን ኃላፊነት ብቻዋን መውሰድ አትችልም። ለምንድን ነው የማትችለው? ቦታው ገጠር ነው። የጤና ቢሮ እርዳታ ከሌለ፣ የሕክምና አገልግሎት ከሌለ፣ የአምቡላንስ ድጋፍ ከሌለ፣ ሰዎች ሲታመሙ እዛ ቦታ ላይ ወባ አለ፣ ሙቀት ነው፣ አቧራ ነው። ሰው እዛ ቦታ ላይ የአየሩ ባህሪ በራሱ ያስጨንቃል። እዛ ቦታ ስትሄድ እሳት የሚነድ ነው የሚመስል። እስከ 49-50 ዲግሪ ሴንቲግሬድ ነው ሙቀቱ። ስለዚህ በዚህ ሁኔታ ሰዎች እዛ ሲታመሙ ሕክምና ማግኘት የማይችሉ ከሆነ
የጤና ቢሮን መመሪያ መቀበል ካልተቻለ ጤና ቢሮ ለቤተክርስቲያኒቷ ላይ የሚመጡ ምዕመናን ሲታመሙ እርዳታ የማያደርግ ከሆነ ቤተክርስቲያኒቷ ደግሞ አሁን ባለችበት ደረጃ አንደኛ በወቅታዊ ጉዳይ አስተማማኝ የሆነና ከተፈለገበት ቦታ ወደሚፈለግበት ቦታ መጓዝና መንቀሳቀስ በማይቻልበት ሁኔታ፣ ሁለተኛ ሰዎች አመቺ የሆነ ትራንስፖርት እንደታመሙ በረው የሚወጡበት እድል ማግኘት በማይችሉበት ሁኔታ ይሄንን ኃላፊነት ብቻዬን ወስዳለሁ ማለት ለቤተክርስቲያኒቷ ምዕመናኑንም ቤተክርስቲያኒቷንም መጉዳትና መበደል ነው። ስለዚህ ይህን ታሳቢ በማድረግ አዎ ትክክል ነው። በቂ የሆነ ማረፊያ አዳራሽ፣ በቂ የሆነ መጸዳጃ ሽንት ቤት፣ በቂ የሆነ የንጽህና መጠበቂያ መታጠቢያ ውሃ እስካልኖረ ድረስ ምዕመናን ወደዚህ ሲመጡ ጉዴቱ ስለሚያመዝን አንዳንድ ጊዜ ያው መፈታተንም ያላቅም ተገቢ አይደለም አይደል? እኛ በራሳችን የምንሰራው ስራ አለ። እንደ ሰውኛ የተሰጠን የሥራ ድርሻ አለ። ተዘርዝሮ ተሰጥቶናል። 10ቱ ትእዛዛቶች አሉ። ከዛም ደግሞ አባቶቻችን ቅዱሳን ሐዋርያት ያለፉበት ህይወት አለ። ጻድቃን ሰማዕታት ያለፉበትም የህይወት ተጋድሎ የህይወት ተሞክሮ ከአባቶቻችን ገድላቸው ድርሳናቸው ያስረዳናል። ስለዚህ እግዚአብሔር ደግሞ በራሱ የአባትነት የአምላክነቱን ስራ ይሰራል። ዞሮ ዞሮ ግን አምላክህን አትፈታተን ተብሎ ተጽፏል አይደል በመጽሐፍ። ስለዚህ ያንን የአባቶቻችንን መመሪያ አለማክበር ደግሞ ወደ ቦታው አትምጡ ሲባል አባቶቻችን ያስተላለፉት መመሪያ በነገራችን ላይ ዝም ብሎ ከህግ አንፃር ላይሆን ይችላል። በቦታው ላይ ወይም በሌላ ቦታ ሱባኤ ተይዞ ሌሎች አባቶች መልእክት መጥቶላቸው ሊሆን ይችላል። ይህን ዝርዝር መረጃ ለሰው ገልጸው በደብዳቤ እንደ አትምጡ ብለው እንደገለጹት በደብዳቤ ላይ ገልጹት ይችላሉ። ይሄ ጉዞ ሲቆም ግን የእግዚአብሔር ፍቃድ ሆኖ እንጂ አባቶች ዝም ብለው ራሳቸው እንደ ማንኛውም ዝም ብሎ ይሄ እንደሚሻሻል እንደሚታደስ እንደሆነ ነገር እንዳመታዊ ምርመራ አድርገው ያቆሙት ነገር አይደለም። አባቶች የተቀበሉት መመሪያ ሊሆን ይችላል። ያ ሙሉ እምነቴ ነውም ብዬ ነው የማምነው እኔ። ምክንያቱም ታስቦበት ነው። ታስቦበት እስከታች ወርዶ አይተው ጥናት አድርገው ምን ያስፈልጋል ብለው በቦታው ላይ የሚመጡ መልእክታቶችንም በማየት በመረዳት ጭምር ነው እና ጸበሉ እንግዲህ አሁን እዚህ ይዘው የመጡትን አይደለም። ደብዳቤው ከታገደበትና ከተጻፈበት ጊዜና ሰዓት ጀምሮ ነው ከቦታው ላይ ጸበል ተቀርቶ ወደ ተለያየ ቦታ እንዳይሄድ በቦታው ላይ ያሉ አገልግሎት ሰጪ አስተባባሪዎችም ቀርተው ለምዕመናኑ ጸበል መስጠት እንደሌለባቸው የተከለከለው ማለት ነው። የወደፊቱ ደግሞ በምን ይገለጻል በምን ይሻሻላል ያንን እስካሁን የተሰጠን መመሪያ የለም። አሁን ያለው ትክክለኛ መመሪያና መረጃ ግን ይሄ ነው። ጸበልም እየተቀዳም አይደለም። ወደ ቦታው የሚጓዙ ምዕመናንም የሉም። ከኛ ከማህበራት ጀምሮ በግልም በማህበርም ሰዎች መምጣት እንደማይችሉና መምጣት እንደሌለባቸው ስለተገለጸ እስካሁን ድረስ የተሰጠን የማሻሻያ ፕሮግራም የለም። የመጋቢት አንዱ የጉዞ ፕሮግራምም ላይ ቢሆን ወደፊት ይቀዳ ይጠጣ የሚል ማስታወቂያ ስሩ አልተባልንም። ያንን እንግዲህ ከዛ ከክልከላው በኋላ እስከዛ ድረስም ጸበሉ ከሰዎች ንክኪ በጸዳ መንገድ መቅዳት የሚቻል ከሆነ ደግሞ እሱ በሂደት የሚገለጽና በሂደት መመሪያና ትእዛዝ ተቀብለን ማብራሪያ የምንሰጥበት ጉዳይ ነው የሚሆነው ማለት ነው። ለአሁኑ ያለው ይሄ ነው። መልካም፣ በጣም ጥሩ። ሌላው እንግዲህ አሁን ወቅቱ የበጋ ወቅትም ስለሆነ ሙቀቱም ደግሞ ከፍ እያለ እንኳን እዛ አሸዋ ማዶ በርሜል ጊዮርጊስ አይደለም አሁን ከተማ ውስጥም አዲስ አበባ ሙቀቱ ጨምሯል እና እዛ ያለው የሙቀት መጠን የሚከለክላቸው ህመምተኞች አሉ ወይ? ማለት በዚህ የሙቀት መጠን ባይመጡ ይመከራሉ የሚባሉ ሰዎች ይኖራሉ ወይ? ምናልባት ከዚህ በፊት የልብ ህመም ያለባቸው አንዳንድ ወገኖች በሄዱበት ጊዜ እንዲህ ሲቸገሩ ያየንበት እንደ ማህበርም እኛም ድጋፍ ያደረግንበት እስከ ሕክምና ድረስ የወሰድንበት ጊዜ አለና ከዛ ነገር አንፃር የሚከለከሉ ሰዎች አሉ ወይ ከአየር ሁኔታው አንፃር? ምክንያቱም ያለን ጊዜ አሁን ከሰኔ በኋላ ሞር የዝናብ ጊዜም ስለሆነ የማይኬድበት ይሆናል እና
ግንቦትና ይሄ አሁን መጋቢት ሚያዝያ ግንቦት ድረስ ባለው እስከ ግንቦት አጋማሽ ጉዞዎች እናዘጋጃለን ብለን እንደ እግዚአብሔር ፍቃድ እናስባለን። ከዛ ነገር አንጻር አሁን ባለው ወቅታዊ የሙቀት ሁኔታ የሚከለከሉ አይነት ሰዎች ይኖራሉ ወይ የሚል ነው። መልካም እንግዲህ ያው አለባብሶ ቢያርሱ በአረም ይመለሱ ነው። እኛ ብዙ ሰዎችን ለመውሰድ ሁሉም ሰው መምጣት አለበት የሚል ማስታወቂያ ብንሰራ ችግሩ ዞሮ ዞሮ እኛ ጋርም ይመጣል። ስለዚህ ምን ማድረግ ይኖርብናል? ሰዎች አስበውበት አምነውበት ተዘጋጅተውበት ቆርጠውበት እንዲመጡ ትክክለኛ መረጃ መስጠት ተገቢ ነው። ያ ማለት ምን ማለት ነው? ቦታው በተለይ ከሚያዝያ ወር በኋላ ግንቦትና ሰኔ በቃ እሳት መሞቅ ወይም በእሳት መቃጠልና እዛ ቦታ ላይ ፀሐይ ላይ መቆም ምንም አይነት ልዩነት የለውም ጭስ ካልሆነ። ስለዚህ የልብ ድካም ያለባቸው በእድሜ ገፋ ያሉ አረጋውያን እናቶችና አባቶች ከሚያዝያ ወር በኋላ ባለው ጉዞ ባይመጡ ይመከራል። ካየሩ ሁኔታ ማለት ነው። በጣም ሕፃን የሆኑ መናገር የማይችሉ የሚፈልጉትን ነገር ወላጆቻቸውን መጠየቅ የማይችሉ አፋቸውን ያልፈቱና መናገር የማይችሉ ሕፃናቶች ቢያንስ በትንሹ ከ5 ዓመት በታች ያሉ ሕፃናቶች ወደዛ ቦታ በዛ ሰዓት መሄድ የለባቸው። የሚጠጣው ውሃ ሙቅ ነው የሚሆነው። ጥላ ተቀምጠህ እንፏለቱ ንፋስ ሲነፍስ ራሱ ያየሩ ባህሪ እሳት ልክ እሳት ዳር እሳት የሚርገበገብ ሙቀት ነው ጥላ ሆነ የሚመጣብህ። ልክ እሳት እየተረገበገበ የሚሰማው ሙቀት ነው የሚመጣብህ ጥላ ሆነ የፀሐዩ እንፏለት ማለት ነው። ስለዚህ ምድሩም ከላይም የሚወርደው ከታችም የሚፈለው ሙቀት ስለሆነ አስታማሚ የሌላቸው ሰዎች ታማሚ የሚሆኑ አስታማሚ የሌላቸው እንደ ጸባያቸው ትሪት የሚያደርጋቸው ሰዎች በጉዞ ከኛ ጋር መጓዝ አለባቸው ብዬ አላምንም። ምክንያቱም እኔ አሁን እዚህ ሚዲያ ላይ እናስታምማለን፣ ደግፈን እናስጠምቃለን፣ አዝለን እንወስዳለን። ሰው ነህና ትሰለቻለህ። ያንን ነገር አንድ ቀን ልናደርገው እንችላለን። 2 ቀንስ ይደረጋል። በላ ሆይ ያ ሰው ላው ላይ ቢጸዳዳ ያ ሰው ላው ላይ አክታ ቢተፋ እንደ ቤተሰብ ሳትጸየፍ እኔ የራሴን ወክዬ ነው የምነግርህ። ሳልጸየፍ እንደ ቤተሰብ አጽድቼ ምን ብዬ አጥቤ ላልንከባከብ እችላለሁ በቃ። ስለዚህ ከዛ አንፃር ታማሚ የሆኑ ሰዎች ያለ ረዳት ያለ አስታማሚ ወደ ቦታው ባይመጡ የተሻለ ነው። በጣም ብዙ ሰዎች መድኃኒት ሳይዙ የሚመጡ ሰዎች አሉ። መድኃኒታቸውን ትተው መምጣት የለባቸውም። ቤተክርስቲያን አትከለክልም። ቤተክርስቲያን የንስሐ ህይወታቸውን ከንስሐ አባታቸው ጋር የጤና እክል ችግራቸውን ደግሞ ከዶክተራቸው ጋር እንዲነጋገሩ እንጂ እዛ ቦታ ስለሚሄዱ መድኃኒታቸውን በፍጹም ይዘው መምጣት የለባቸውም። ለመዳን እስከመጡ ድረስ መድኃኒታቸውን ትተው እዚህ ብቻ መጥተው መጠመቅ አለባቸው አትልም ቤተክርስቲያን። ይሄ የተሳሳተ ለቤተክርስቲያኒቷ ሌላ ፈተና ሌላ ተግዳሮት ነው። ቤተክርስቲያን ሳይደርሱ የሚደክሙ ሰዎች አሉ። በጣም ኢመርጀንሲ አስቸኳይ እርዳታ የህክምና እርዳታ ካላገኙ ይሞታሉ በሚባልበት የጤና ደረጃ ደርሰው መንገድ ላይ እንደገና አሳክመን የህክምና እርዳታ እንዲያገኙ አድርገን የምንጓዝበት ብዙ ጊዜ አለ። ሆስፒታል ላይ ማስገብተን ካስተባባሪ ጋር ትተን የምንጓዝበት ጊዜ አለ። የሚጾሙት ጽድቅ ለማግኘት ነው አይደል? እንደገና ደግሞ ራሳቸውን እየገደሉ መጾም አይችሉም። ስለዚህ ይሄን ደግሞ ከንስሐ አባታቸው ጋር መነጋገር ሐኪሙ ሮብ ቀን እንቁላል እንዲበላ ካዘዘለት ያንን ለንስሐ አባቱ ነው አስማምቶ እንዲያስታርቅለት መንገር ያለበት እንጂ ልክ ጉዞ ሲመጣ መድኃኒቱን ትቶ እስከ 9 ሰዓት ድረስ ጾሜ ነው መዳን ያለብኝ ብሎ የሚመጣ ሰው ጸበሉ ቦታም ሳይደርስ ሊደክም ይችላል። አሁን በጣም የሚያስቸግረው ሰዎች በጸበሉ ባህሪና በጸበሉ አገልግሎት አንድም አይሞቱም። ጸበሉ ውስጥ ሞቶ የሚያቅሰው የለም። ሰዎች መድኃኒታቸውን ትተው ይሄዳሉ። ስኳራቸው፣ ግፊታቸው ከሙቀቱ ከምን ጋር ሲጋጭ ይደክማሉ። በቃ አንድ ሰው በርሜል ጊዮርጊስ ላይ ሲሞት የበርሜል ጊዮርጊስ ጸበል ይገላል ተብሎ በዓለም ደረጃ ይናፈሳል። ስለዚህ ችግሩ ያለው ተጓዡ ምእመን ጋር ነው እንጂ ሰው እዛ ቦታ ላይ ጸበል ቦታ ታስሮ ተቀምጦ ሞቶ የሚያቅሰው የለም። ሄደው የተጠመቁ ሰዎች ከጎናቸው የሞተ ሰው ካለ መናገር ይችላሉ።
የለም። እኛ ይሄው 2015 ጥቅምት 17 ጀምረን ለተከታታይ 2 ዓመት አገልግሎት እየሰጠን ነው። በጉዞ አይተንም አናውቅም ቦታው ላይ የሞተ ሰው። ግን ሰዎች ሲደክሙ ከጸበሉ ውጪ ባደረባቸው ክፉኛ ህመም መድኃኒት ባለማግኘታቸው ሕክምና ባለማግኘታቸው ራሳቸውን የሚገሉ ሰዎች አሉ። ስለዚህ ይሄ ስለሆነ በዚህ በሙቀቱ ወቅት በተለይ ግንቦትና ሰኔ ወር ላይ ከሚያዝያ ከፋሲካ ወር በኋላ እንደኛ ማህበር በዚህ ኬዝ ውስጥ ያሉ ሰዎች ባይመጡ ይመከራል። ምክንያቱም እኛም የምንከፍለው ዋጋ ከፍተኛ ስለሆነ የባጃጅ ትራንስፖርት እናወጣለን፣ አስተባባሪ በመንገድ ትተን የምንሄድበት አጋጣሚ ይኖራል። የፕሌን ትኬታቸው የሚዛባበት ጊዜ ይኖራል በወቅቱ ባለመመለሳቸው። የሆስፒታል ወጪ አለ። ሰዎች ከፍለው ከሚጓዙበት ገንዘብ በላይ እናወጣለን እኛ ወጪ። ስለዚህ በጣም በጽኑ ህመም ያሉ ሰዎች ያላስታማሚ ባይጓዙ፣ 80 ዓመት ላይ ያሉ አረጋውያን እናቶች አባቶች ደግሞ የሙቀቱ መጠን ስለሚከብዳቸው ባይጓዙ፣ መሄድ ካለባቸው ቶሎ መሄድና ወይም በወቅቱ መሄድ። ለሚቀጥለው ዓመትም እኮ ነገን ለማየት ዛሬ መኖር አለብህ። ቆይቶ ለሚቀጥለው ዓመት መሄድ ይቻላል። ህፃናቶች እዚህ ሰራተኛ የለኝም የሚይዝልኝ የለኝም ብለው ደግሞ ህፃናትን ቡጥጥዬ ህፃናት የ1 ዓመት የ2 ዓመት ህፃን እዚህ መኖሪያ ቤት ላይ የሚፈልጉትን ነገር ተሟልቶላቸው የለመዱ ህፃናቶች እዛ ቦታ ላይ ሄደ ምንም አታገኝም። ወተት ቢያልቅብህ ማግኘት አትችልም። ለልጆች ምግብ ለማግኘት ራስህ ለማብሰል ብትሞክር ማብሰል አታገኝ ትችላለህ። አንተ አዋቂዎቹ የሚበሉትን ነው የሚመገቡት ህፃናቶች፣ ምናልባት የታሸገ ምግብ ይዘው መሄድ ካልቻሉ። ስለዚህ እነዚህ ተግዳሮቶች ስላሉ ራሳችን ወደ ቦታው ስንመጣ ቀድመን ንስሐ በመግባት ወደ ቦታው ስንመጣ ቦታው ላይ ስንሄድ በቤታችን የምንጠቀምባቸውን የንጽህና መጠበቂያዎች ብንይዝ። ለምሳሌ ቤተክርስቲያን ላይ ስትሄድ በጣም የምንቸገረኝና የመዝረክረክ ባህሪ አለ። ሞዴስ፣ ዳይፐር፣ ሃይላንድ፣ ሶፍት በየቦታው መጣል። ቤተክርስቲያኒቷ ልጆቿ ናቸው አይደል ቅጥሯን ሊጠብቁ የሚችሉት። እኛው ካቆሸሽ ነው እኛ ካላጸዳ ነው ማን መጥቶ ሊያጸዳው ይችላል? ያንን ደግሞ እኛ የጣልነውን ቆሻሻ ተከትሎ የሚመጣ ባክቴሪያ ይኖራል። እያንዳንዱ ነገር ሳይድ ኢፌክት አለው። ስለዚህ በዛ ልክ ስለሆነ ሰዎች ያው ሰፊ የምዝገባ ጊዜ ነው አሁን ሰጥተን እየመዘገብን ያለ ነው። ይህንን መረጃ የሚሰሙ ሰዎች በሙሉ ቢሮአችን መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ነው የምንገኘው። ለአቅመ ደካሞች ስፖንሰር ማድረግ የሚፈልጉ በጣም ችግረኞች ስላሉ፣ በጣም ኢመርጀንሲ ችግር ላይ ያሉ ሰዎች ስላሉ እዛ ቦታ ብንሄድ እንድናለን ብለው በሕክምናው ዓለም መዳን ያቃታቸው በሕክምናው ዓለም መድኃኒት ያጡ ሰዎች ቦታው ላይ ብንሄድ እንድናለን ብለው አምነው ተመዝግበው የሚጠባበቁ ብዙ ሰዎች ስላሉ ይህንን ሚዲያ የሚከታተሉ ሰዎች በገንዘባቸውን በረከት ማግኘት ስለሚችሉ በጸሎት አባቶች እዛ ቦታ ላይ እንዲያስቧቸው፣ የሚሄዱት አካላቶች እዛ ቦታ ላይ ሄደው ጸሎት በሚያደርጉ ጊዜ በጸሎት እንዲያስቧቸው እነዚህ እህቶች ወንድሞች ማገዝ ቢችሉ በእኛ በኩል የተጓዥ ምዕመናንም ስፖንሰር ፈላጊዎችን አድራሻ ማግኘት ስለሚችሉ እኛም የምንፈልገው የሰዎቹን መረዳት ስለሆነ አስተዋጽኦ ቢያደርጉ ትብብር ቢያደርጉ ለማለት እወዳለሁ። እንግዲህ ሌላ ጥያቄ ካለ ይሄን ይመስላል። በእኔ በኩል ጨርሻለሁ። መልካም። እኔም ጥያቄዎቼን ጨርሻለሁኝ። ምናልባት ቀረ የምትለው መልእክት ካለ እንጂ በአጠቃላይ ስለ ቦታውና ስለ ሁኔታው ስለ ወቅቱና ወደፊትም ስለሚሆነው ጥሩ በሆነ መልኩ በዝርዝር አብራርተህልናል። ቀረ የምትለው መልእክት ግን ካለ እድል ውስጥ ቀረ የምለው መልእክት ያው እንግዲህ መቼም ይሄ ሚዲያ የቤተ ክርስቲያን ድምፅ ነው። በተለያዩ ሀገረ ስብከት ላይ እየተንቀሳቀስን ካንተም ጋር የሰራናቸው ብዙ ስራዎች አሉ። እስካሁን ድረስ የተለያየ ማስታወቂያ የዓለማዊ ማስታወቂያ ሲመጣልን እንኳ ተቀብለን አናውቅም። ያው አስከፍለን ማስታወቂያ መስራት እንችል ነበረ፣ ግን ይሄ መንፈሳዊ ይዘቱን እንዳይለቅ ያው የቤተ ክርስቲያንና መንፈሳዊ ነገር ብቻ ነው የምናቀርብበት። የቤተ ክርስቲያን እርዳታዎች፣ ገቢ ማሰባሰቢያዎች፣ የአቅመ ደካማ አረጋውያን ችግረኞችን የምንረዳበት የተለያዩ በጎ አድራጎትን የምንሰራበት ሚዲያ ስለሆነ ሼር ቢያደርጉልን፣ ሰብስክራይብ ቢያደርጉልን፣ ላይክ ቢያደርጉልን፣ ሐሳብ አስተያየታቸውን በኮሜንት ቢጽፉልን፣ በአካል መጥተው እኛን ማናገር የሚፈልጉ
በቀጥታ ስቱዲዮአችን ድረስ መጥተው ቢያናገሩን መርዳት መደገፍ የሚፈልጉ ሙያዊ እርዳታም ማድረግ የሚፈልጉ ኦርቶዶክሳውያን ካሉ እንዲህ ብታደርጉት ሚዲያችሁ በተሻለ መንገድ ተቀባይነትና ተደማጭነት ይኖረዋል ብለው ሊያማክሩን የሚችሉ ኦርቶዶክሳውያን ካሉ ቢያናገሩን። በጣም እየደከምን ነው። ሚዲያው ግን እንደ ፖለቲካ ዓለም ላይ ወይም በሌላ እምነት አገልግሎት እንደሚሰጡ ሚዲያዎች ማደግ አልቻለም። ከዛ ውጪ በስልክ ቁጥራችን ደግሞ በ0941 16 16 16 ወይም በ0988 12 12 12 የዶርቃ ሚዲያ አድራሻ እና መገኛ ስለሆነ በዚህ ደውለው ሐሳብ አስተያየታቸውን ቢሰጡን። በቴሌግራም በዋትስአፕ በኢሞ ያገኙናል። እንግዲህ ሁሉን አናግሮ ሁሉን ተቀብሎ ማስደሰትና መረጃ ሰጥቶ በቂ የሆነ አገልግሎት ለመስጠት እንደ ሰውኛ ስለምንደክም ብዙ ሰዎች ያዘኑ የተከፉ ሰዎች ስላሉ ወቅቱ የጾም ወቅት ስለሆነ እኛም ይቅርታ እንጠይቃለን። በእኛ የተከፋችሁ ሰዎች ካላችሁም ደግሞ ይቅር እንድትሉን በእግዚአብሔር ስም መጠየቅ እፈልጋለሁ። እንግዲህ ማርች 30 መነሻ አፕሪል 8 መመለሻ ይሄ ከስከዛሬው ጉዞ ፕሮግራማችን ለየት ያለ ስለሆነ ሁላችሁም መልእክቱ ከደረሳችሁ ጊዜና ሰዓት ጀምራችሁ እንድትመጡ እንድትመዘገቡ እያሳሰብኩኝ አገልግሎቱን ለማስፋት ሌላ ዶርቃ 2 የሚል ሚዲያ ወይም ዩቲዩብ ቻናል አለን። እሱንም ደግሞ እየገባችሁ ብትከታተሉና እሱንም ላይክ፣ ሼር፣ ሰብስክራይብ ብታደርጉልን ለማሳሰብ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ እንግዲህ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። እኔ ጨርሻለሁ። በአንተ በኩል ያለውን መልእክት አስተላልፈህ ያው የፕሮግራማችን ፍጻሜ ይሁን። መልካም። እንግዲህ ክቡራትና ክቡራን ተመልካቾቻችን የዶርቃ ሚዲያችን ነው። እስካሁን የተከታተላችሁት አጠቃላይ በበርሜል ቅዱስ ጊዮርጊስ ጸበል ዙሪያ የሚነሱ ወይም ሲነሱ የቆዩ ጉዳዮችን ምላሽ ስንሰጥባቸው የነበረበት ሰዓት ነውና በቀጣይም ሚዲያችን እንዲያድግ ወንድማችንም እንደገለጸው የእናንተ ድጋፍ ያስፈልገናል። አዳዲስ ተመልካቾች ሰብስክራይብ በማድረግ ብዙ እንትኑ ላይም አናሊሲስ ላይም ካየ ብዙ ተመልካች ያላቸው ቪዲዮዎች ይኖራሉ። ሰብስክራይበራችን ግን በጣም አሁንም ታች ነውና ሰብስክራይብ ማድረጋችሁን አታቁሙ። ሰው ለብዙ ለማይጠቅም ነገር ሰብስክራይብ ያደርጋል። ብዙ የማይጠቅሙ መረጃዎቻቸውም የሐሰት የሆኑ ሚዲያዎችን እንከታተላለን። ይሄ የእውነት ሚዲያ እና የቤተክርስቲያኗ ድምጽ የሚተላለፍበትን ሚዲያ ግን መደገፍ እና ማገዝ የጽድቅም ስራ ስለሆነ ሁላችሁም ከጎናችን እንድትቆሙ እያሳሰብን መርሃ ግብራችን እዚህ ላይ እንቋጫለን። ስለነበረን ጊዜ ሁሉ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እናታችን ወላዲተ አምላክ ድንግል ማርያም በምልጃዋ ስላልተለየችን ምስጋና ለስሟ ይሁን እንላለን። ሁላችሁም እንግዲህ በተሰጠው ላይ ሐሳብ አስተያየታችሁን በኮሜንት እንድታደርሱን ሼር በማድረግም ለብዙዎች እንዲደርሱ ድጋፋችሁን እንድታደርጉ እየገለጽን ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።